እሷ ህይወታ ራሷ ነው የምትመራ መሰለኝ። ምን ስህተት የለባትም። በነገራችን ላይ አስረግጣን የነገረችው ነገሮችን ባጠበቅሽ ቁጥር አይደለም ነው። ልክ ነው። ልንገርሽማ። እሺ አውሪ። እሺ አውሪ አንቺ እና አውሪና ቆይታሽ ግን በምትረዳው ተረድታለሁ። አዎ ሁላችንም ዛሬ አረዳዳችን በጣም እንትን ያለ ስለሆነ ነው። ልጅቷ ሰምተሻል እንግዲህ የሚመርጠውን ሁለቱም እናያለን ማን እንደሚመርጥ ገና ባለፈው ነው ጀምራ እያለች ያለችው። እሷ ደግሞ ሀይሚዬ ደግሞ ያለችው ዛሬ የጠየቀችው ከሁለታችን ምረጥ ያለችበት ምክንያት ሀይሚ እኮ ቆርጣ ተነስታ መጣለች፣ ሁሉንም ጨርሳለች። ይሄን ያለችበት ምክንያት ይቺ የልጁ እናት ናት፣ የልጅ እናት ናት። ሀይሚዬ ፍቅረኛው ናት። የሚመርጠውን ማወቅ አለባት። ማን እንደሚመርጥ የልጁን እናት ነው እኔን ነው ብላ ማለት አለባት። ግድ ነው ይሄን ማለቷ እንጂ ሌላ ይሄ እንትን እኔን መረጥክኝ ወይ እንደዛ አላልኩም ወይ ምናምን አልተባባሉም። ያንን ያደረገችበት ምክንያት እንድታቅ እሷም እንድትሰማ ነው። በኋላ ደግሞ ምን አለች? እሱ ጋር አትደውይም፣ የምትፈልጊው ነገር ካለ ልጅቷን ማሳደግ ከሆነ የምንረዳሽን ነገር እኔ ጋር ትደውያለሽ አለቻት ስትል ነው ያለው። ያ ነው መልሱ። ያ ነገር ደግሞ አይሆንም። ሀይሚ ልክ ናት። አሁንም እንደገና ደግሞ ከብሩኬ ጋር የምትደዋወል ከሆነ ዞራ እዛው እንትን ትላለች። እንዳለቻት እኮ አንቺ አንዴ አልፈልገውም አንዴ ፈልገዋለሁ ትያለሽ እና ምርጫ ውስጥ ለምንድን ነው መካቺው አለቻት። እሺ እንደዛ አይ ከኔና ከሱ ያልኩት አይ ከልጄ እናት ጋር እኖራለሁ ካለ ወይንም ካንቺ ጋር እኖራለሁ ካለ እኔ ከመሃላችሁ ወጣለሁ አለቻት ማለት ነው። ይሄን ጊዜ ማለት ነው እሷ እንደዛ ስትላት አይደለ? ወራት አነጋገር መናገር ደግሞ ማን ያለበት? ብሩኬ ነበር ያን ጊዜ ማለት ነው። በደንብ እንትን የሚለው ንገራት ከሷ ጋር ነው መኖር የምትፈልገው ከኔ ጋር ነው ስትል እየሰማች አይደል እንዴ? ነው አፈቅርሻለሁ የሚለውን ቃላት ጆሮዋን ይዛ ነው የምትሰማው። ስንቴ ነው የምለው ከሷ ጋር መኖር እንደማልፈልግ ደጋግሜ ነግሬያታለሁ አለ። ስለዚህ ሞስም አንቺ ማን ሲሆንሽ ነው የምትወስኚው? እንዳልሽው ነው የሚሆነው። እግዚአብሔርን ለምን መሰለሽ ታምኛለሽ ብሎ ያለው መጨረሻው ላይ መጥቶ እንግዲህ ልንገራችሁ ልጁ የኔ አይደለም ብሎ ነው የሚለው። ለማወቅ ለመስማት ያብቃችሁ። ነገ ተዘጋጁ። አረስቴ ቆሽና ያለን እኮ የዛሬው አካሄድ እኮ ሀናን ወደዛ ነው የሚመስለው። ወደዛ ነው የሚሄደው። ለማየት ኮፋ ለብሳ ብዙ ነው የተማረ ሰው ብዙ ተደማመጡ እናንተ ለማንኛውም ኢታይሽዬም ትክክል ነሽ፣ እኛም ትክክል ነን፣ ሁላችንም ትክክል ነው። ኢታይሽዬ እግዚአብሔር ያክብርሽ። ሁሉም በተረዳው ነው። አንድ ነገር አለ መከበር አለባት። ሀይሚን አንዳንድ ጊዜ ለሀይሚን እኔ በጣም ነው መወዳት፣ በጣም ነው ማከብራት፣ በጣም በቃ ማለት እንትን እላታለሁ። ግን አንዳንዴ እኔ አሁን ከመሀላችሁ ከህይወታችሁ ልውጣ እንደዚህ ይሄን አይነት ቃል ሁሉ እኔ ከመሀላችሁ እወጣለሁ። አፈቅርሻለሁ፣ እወድሻለሁ እኔ ከአንቺ ጋር ነው መኖር የምፈልገው እያለ እየደጋገመ እየነገራት ይሄን ቃል መጠቀሟ ራሱ ለእኔ ዛሬ አልተመቸኝም። ከመሀላችሁ ልውጣ የሚለው ራሱ አልተመቸኝም። እሷ ነች እኮ አልፈልገውም ትያለሽ። አንዴ ደግሞ ሲፈልግሽ አዳምጪ፣ ካላዳምጥሽ እኔ ተወዋለሁ። አዳምጪኝና መልስ ስጪ እኮ ሁሉንም እኮ ስላዳመጥኩሽ ነው እኮ። እኔ እኮ አሁን የወጣችበትን የገባችበትን ነገር ላስረዳችሁ ነው እንጂ እኔ እኮ ተረድቼ ነው ያስረዳኋችሁ። በትክክል የተናገርኩት ተረድቼ ነው። እናንተ ግን ፋችሁበትን ንግግር መለስ ብዬ ላስረዳችሁ ነው እንጂ እኮ ሌላ ነገር አይደለም። እንደዚህ ማለት የለባትም። ወንድ ልጅ በዚህ ደረጃ አፈቅርሻለሁ እኔ ከአንቺ ጋር ነው በቃ ተሳስቻለሁ። ተሳስቷል አይደል እንዴ? በመሳሳቱ ተጸጽቷል። የተጸጸተ ሰው ብላ ነው ትናንትና ጸጸት ከያዘው ደግሞ በቃ ብላ ነው አይደል እንትና እርግፍ ያደረገችው። ካራገፈች በኋላ ሁለት ምርጫ ሰጣታለች። በምትስማማው ተስማማ፣ ካልተስማማች ቻው ብሎ መሄድ ነው። ከዚያ ውጪ እኔ ከኔና ከሷ ምረጥ፣ እኔ ከመሃላችሁ ወጣለሁ፣ እነኚህ ቃላቶች እዚህ ከሁለት ፍቅረኛሞች መካከል ሊነገሩ የማይገባቸው ቃላቶች ናቸው። እኔ ይሄንን እንድትል አልፈልግም። ለምሳሌ መለያየት የሚለውን ነገር ደጋግመሽ አትናገሪ ብሏታል ባለፈ። እኔ እንለያይ ይሆናል ምናምን እያለች ስትለው ረፊ ሀይሚ ስለመለያየት ምንም ጊዜ ደግመሽ እንዳትናገሪ ከዚህ በኋላ ብሎ ሲላት ነበር። እና የማይደጋገሙ ቃላቶች የማይባሉ ቃላቶች መባል የለባቸውም። ቦታ እና ጊዜና ወቅት መጠበቅ አለባት። ዝም ብላ በየእንትኑ ላይ የማይገቡ ቃላቶችን ልትናገር አይገባም። ጠንቃቃ ናት አውቃለሁ፣ ግን ያው ሰው ናት። አንዳንዴ ደግሞ እንዲህ አይነት ነገር ስላለ እኛ እንደዚህ ሼፕ ብናረጋት ነገን የተሻለ እንድታረግ ያው የሚሄዱበት መንገድ
እንትን እንዲል ነው እኛ የምናወራው እንጂ እኮ በእነሱ ህይወት ላይ አንድ ጠጠር ከጣልን እንኳን ብለን ነው ተሰባስበን እዚህ የምናወራው እንጂ ስራው ወይም ደግሞ ይሄ የሚሄዱበት መንገድ ካካ መሆኑን ደጋግመን ተናግረናል። እና እኔ የመዘዝኩት እነኝን ነው። እነኚህ ቃሎች ከሷ የሚመጥኑ አይደሉም ለማለት ነው። ከተረዳችሁኝ ይሄን ያልኩት። እናመሰግናለን። ግን እዚህ ጋር ደግሞ እኔ ልትራስተያዩ እኔ ደግሞ በተረዳሁት እዚህ እኔ አሁን ልፈርድ በጣም ቅርብ ነኝ። በእኔ ህይወት ላይ ይሄ ነገር ቢደረግ ነበረ እንደው እያንዳንድሽ ልጠይቅሽ እውነተኛ ቢሆን እንደው ቆመሽ ለደቂቃ ታወሪዋለሽ ወይ? መልስልኝ። ቆመሽ ታወሪዋለሽ? አይ ማንም ታወሪዋለሽ ወይ? አልሰጠውም እኔ በራሴ ማለት ነው። እሷ ራሱ እኮ እያንዳንዳችሁ በህይወታችሁ ቢደርስ ይሄን ነገር አታረጉም ብላለች። ልክ ነው እኮ ነው የምልሽ። እንደውም እሷ እግዚአብሔር በጣም ቁጥር እኔ በራሴ አልቀበልም። እንኳን ለወቅሳት እንኳን ምንላት ትክክለኛ ለምን ተነሽ? ቆይ እኔ አሁን ይታይሽን መቃወም ወይ ሌሎችን አይደለም። እዚህ ጋር ይቺ ልጅ ፊት ለፊት ቆማ ይቺ የወለደችው እየተጋፈጠቻት ነው። አይሚን በገንዘብ አለቻት፣ ኖ አለቻት። እቤት ተከራይተሽ ላኖርሽ የፈለግሽውን ወጪ አለች፣ ኖ አለች። እኔ የገንዘብ ችግር የለብኝም አለቻት። እሺ አይደል? ምን ታርጋ ከዚህ በለጠ? እሺ እሱ ጋር ደውይም እኔ ጋር ትደውያለሽ። ልጅሽን በፈለግሽበት ሰዓት መተን እኔና እሱ አብረን ልጁን አይቶ መመለስ ይችላል። አልፈለገችም። ይሄን ሁሉ አማራጭ ሰጠችው። ምንም አልተናገረችም፣ ኖ አለች። እሱም ደግሞ አፈቅርሻለሁ ከማለት ተጋፍጦ በቃ እኔም ማፈቅራት እሷ ነኝ ምንም አይነት እንትን የለም ብሎ እሷ ጋር መጋፈት ትቶ ሃይሚና ሐሰን ላይ አይደለም ነበር ማድረግ የነበረበት። እዚህ ጋር ምንድነው 100% ሃይሚ ትክክል ነች። ለኔ እንደኔ አመለካከት እንደሌሎቹ ሳይሆን እዚህ ጋር ለምንድነው ልጅቷ እኔ እሱን ነው የምፈልገው እያለች እኮ ነው መልሶ ደጋግሞ እኔ ሚስቴክ አንቺን አልፈልግም ከህይወቴ ውጪ ማለት ነበረበት። አናኒ እንደዚህ ብላ ምርጫ ስትሰጣት እኮ አንቺ ማን ማስመራጭ አደረገሽ ብላ ስትላት ሃይሚ እሷ አደረገሽ ስትላት ይሄው ባለቤቱ አለ። አንተ ከኔ ጋር መሆን ነው የምትፈልገው ወይ ከልጅክ እናት ጋር ነው መኖር የምትፈልገው? አይ ከልጅ እናት ጋር ነው መኖር የምፈልገው ካልክ እኔ ከመሃላችሁ ወጣለሁ። ይሄንን ንገራት፣ ይሄንን ንገራት ማርያምን እኔ ካልክ ከይወቅ ወጣልክ እኔም ቢሆን ማረገው አይደለም። ፍቅር እንደፈለገሽ ምትወጪበትና እንደፈለገሽ ምትገቢበት ነው ፍቅር ማለት። ቆይ ከምንም በላይ ቆይ ንገርሽ፣ ከምንም በላይ ባሌ ማለት ነው። ባሌ እኔ ላይ ቺት አድርጎ ወልዶ እንዴ እኔ በፍጹም አልቀበለውም ይሄን ነገር። እሷ ልጅቷ እንደው ፍቅር ስላለባት ትታው ስለማታው በቃ እውነተኛ ፍቅር ስላለባት በቃ እሱ የወደደው ልውደድ ብላ ከሱ ጋር ልጋፈጥ ብላ እኮ ነው የመጣችው። ይሄን ማስረዳት የሚችለው ደግሞ ብሩክ ነበር። ና እቀፈኝ፣ ና ሳመኝ፣ እንደዚህ ያለች እቀፋት ልጅ በጣም ትሪት አደረገችው። እሱ ነበር እንደውም ሃይሚን እንደውም ማሽሞንሞን መንከባከብ፣ ይቅርታ ጎንበስ ብሎ ማለት። ብሩኬ ከነጭራሹ አትጩሁብኝ፣ አትናገሩኝ ከራሴ ጋር ያለው ምናምን እንዴ በጣም እንደውም ታግሳ ዳውን መሬት ሆና ነው ያናገረችው። ማንኛውም ሴት ማያደርገው አንዳንዴ እኮ ሀናንዬ ፍቅር ብቻ ራሱ እኮ ቤት አይሰራም። ይታይ ከእናንተ በላይ አላቅም እኔ መደማማጥ አለ። ግን ፍቅር ብቻ ራሱ አፈቅርሻለሁ የሚባል ቃል ራሱ ትርጉም የለውም። በላይ ላይ ሄዶ ትርጉም የለውም። የፈለግሽው ሰው አፈቅርሻለሁ ዳል የውሸት የኔ እህት አፈቅርሻለሁ ለማለት እኮ የተደረሰው እጅግ በጣም ብዙ ምዕራፍ አልፈው እነኚህ ሰዎች እሱ እኮ እኔ እሱ አልተቃወምኩም እህቴ፣ እሱ አልተቃወምኩም እኔ ደስ ብሎኝ ዋጋ ተከፋፍለው ነው አይደለ እንዴ? ዋጋ ተከፋፍለው ነው አፈቅርሻለሁ እስከማለት ድረስ የደረሰው። የዛሬው እኮ ነው የምትለው። የዛሬው ያፈቅርሻለሁ መጀመሪያ ይስማት ነው እንጂ የምትልሽ የዛሬው ነው። ላ እኔ ፍቅር እኮ በፊቱ አለልም እኮ እኔ አሁን ራሱ እነሱ ሌላ ወሬ እቺ እንከፍ ሴትዮዋ ቆማ እነሱ ማዳመጡ ነው አናደደኝ። እነሱ እቺ ሴትዮዋ እንደውም ደስ ይላታል እኮ እነሱ ሲጨቃጨቁ ይታይሽዬ። እነሱ እቺ ሴትዮዋ የሌለችበት ቦታ ተመካክሮ ቁጭ ብሎ
ስለ ልጅቷም ስለ ህይወቱ ማንም ሳይገባ እቺ መጣ ትቆማለች። ያ በዛው እንባ ፈርዩ ለእሷ ልጅቷን ማስረዳ ቡርቴ ልጅቷን ማስረዳት ሲችል እሱ ሐሰንን ይናገራል። በደንብ አላያችሁትም? ሃይሚ ስትናገር ፊቷን የሴትዮዋን የፊት ሪያክሽን ብታዩት ኖሮ ሃይሚ የምትናገረውን ነገር እንዴት ስታጣጥል በፊት ሪያክሽኗ እንዴት ስታረጋት እንደነበረ ብታዩ ኖሮ ሃይሚ የነኛን ነገሮች ዝም ብታና ሁለቱ መሀላቸው ብታይ ይሻላል እኮ። እና ታዲያ ልጅቷ የማይሆን ነገር እኮ ስለምትናገር ነው ሃይሚ እንደዛ የምትሆን የነበረው ልጅቷ። እኔ እኮ አሁን ወጣች ገባች ብያልኩትኝ በዛም ታይም ልጅቷ ልክ እንዳሸነፈች የአሸናፊነት እንትን ነበር እየታያት የነበረው። የሃይሚ ንግግር ትክክል እንዳልሆነ እየተረዳቻት ነበር። እና በቃ ማለት የጭንቀት አውቃነች አንድ ፍሬ ልጅ አይደለም የተወልዶ ራሱ ይሄን ያህል አይቀበልም። ማንኛውም አይቀበልም። ቆይ ይታይሽዬ ተጋፈጠች እንዴ? ወንድየው እኮ መጀመሪያ ላይ ሲጋፈጥ ነው እኮ እቺ ልጅ የምትጋፈጥ። ብሩኬ ሲጀመር ጀምሮ ማይ ተጋፍጧል በይና ንገሪኝ። ከዲኤንኤኑ ጀምሮ እኮ ነው ወደኋላ የተመለሰው እንዴ ነው እቺ ልጅ የኔ ነው ልጅ አለ እኮ አመነ እኮ የኔ ነው ብሎ አመነ። በቃ አሁን እኮ በአሁን ልጅቱን እንዴት እንዳሳድጋት በሚለው ነገር አይደለ እንዴ ክርክር ላይ ያለ ነው። ልጅቱ እኮ በቃ የኔ ናት ብሏል አይደለ? አመነ እኮ ህፃናት በዚህ ምድር ሰባውን ተቆራጭ እንላክላቸው፣ ሁላችንም ተቆራጭ እንላክላቸው ልጅቷን ለማሳደግ አለቀ በቃ። የአንቺ ሀሳብ እስማማኛል። 50 ብር በወር ሃይሚና ብሩኬ ሲለያዩ ማለት ነው ማየት ነው እንጂ ደሞዝ መላክ ነው። እንኳን ደስ አላችሁ። የትናንት ጦርነት የማልፈ እንኳንም ደስ አለ። የሁላችንም ማመለካከት ያው ነው። እኔ ግን ያው የኔ ነው ዲኤንኤውም እውነት ነው፣ ልጁም የራሷ ነው። የኔ ሀሳብ ነው። ኧረ ይቅርታ አድርጉልኝ። ባይ ዲኤንኤኑማ ብሩኬን አምነዋለሁ 100%። በቂጤ በምንም ቁጭ ብዬ መብራናትን ለመነኝ። ኧረ ይታይሽ እኮ በቃ ጣቢያ ስትቀላቀሉ እኮ አይ መድኃኒዓለም አባት ኧረ ተይ ግን ይታይሽ። አሁን ፍርዬ ህክምና ውሸት ነው እንደ ህክምና እና ድራማ የተመረመረ ታይፎይድ እና ወባ የተመረመረ ፍርዬ ቆይ እንጠይቃት። የታየሽ ሃይሚ የቱ ጋ ነው ወጣ ገባ ያለችው? የቱ ጋ ነው ሃይሚ ወጣ ገባ ያለችው? ቀድም ያወራሽ መሀላሽ ላይ እንዳልገባ ያለችው ምን መሰለሽ? ትናንትና በቃ ከሱ ጎን ነው የምሆነው በቃ ከዚህ በኋላ ምናምን ብላ አይደል ያስረዳችን ትናንትና። እሺ ዛሬስ ምን አለ? ጨርሳ ትናንትና በትናንትናው ቪዲዮ ከሱ ጎን እንደሆነች ሙሉ በሙሉ እርግጠኛ ሆነን ነው የጨረስነው አይደለ? ያንን ካለች ዛሬም ማስመረጥ ያስፈልገ። ቆይ እሱም ማስመረጥ ለምን አስፈለገ እንዴ? እኔና ከሷ ጋር ያመረጠችው ቆይ ትክክል እኮ ናት ልጅቷ ስትጠይቃት አንተ ምርጫህን አሳውቀኝ ማለት እኮ ግዴታዋ ነው። ምክንያቱም የነገራት እንደዚህ አይነት ነገር ማንሳት አለፋት ነገራት አለችዋ። ልጅቷ አልሰማሻትም እንደ መጨረሻ ላይ ምን እንዳለች አልሰማሻትም? አይ ለምን ይነግራታል? ለምን ይነግራታል? ደጋግማ ፈቅርሻለሁ ወድሻለሁ እያላት አይደለም? እኔ አንቺን ነው ማፈቅራት አንቺ ጋር ነው የምኖረው እያላት አይደለ? እስካሁን ማይተጋፈጠ እንደዚህ አላት። ብሩኬ እስካሁን ማይተጋፈጠ ይታይሽዬ አልተጋፈጠ ስትለው ምን ይናገር? ህፃን ልጅ ይዛ ምን ይናገር? ቆይ ምን ይናገር? ህፃን እንዴ ለምን አይናገርም እንዴ? መርዳት ትፈልጋለህ? ከሳታለ ማን ፍቅር ከመወለዱ በፊት ተጋፍጦ ከመወለዱ በፊት አይደለም ነበር የት? እሺ አሁን ሳሁኑ ያሁኑ እኮ ነው። እግዚአብሔር ይታይሽ ያየችው አያየት ትክክል አይደለም። እኔ እኮ ለአርማት ብዬ ነው ይታይሽ ቅድም ስታወራ መሀል ላይ እንዳልገባ ትጨርስ ብዬ ነው እንጂ ሃይሚ ዛሬ ትክክል ናት ያለችው። ቢያፈቅራትም ተረር ብሎ አንቺ ልጅሽን በደጅ ሁኜ እንትን ረዳሻለሁ እንጂ እኔ መሀል ላይ ህይወቴ ላይ አትግቢ ብሎ መውጣት ይችላል። በነገራችን ላይ ግን ዛሬም እየተቀለሰለሰ ስለደበረ ይሄ መቀለስ